የሚከፍልልኝ እኔ ብር እየከፈልኩ ነው። ያን ነገር የሚያደርግልኝ አየር የሚያስወጣው ካካለ ማለት ብር እየተከፈለ ነው እየተፈረፈረ የሚወጣልኝ። በአሁኑ ሰዓት ላይ ፊንጢጣ በጣም በላይ ተሰነጣሪ ከብዶኛል በጣም ለመኖሩ ላለመኖሩ በጣም ጭንቅላኛል። ሲታመም ታውቂያለሽ፣ እኔም ከባድ ማይግሬን አለብኝ። በቃ ጭንቅላቴ በጣም ከአቅም በላይ እየተጨናነቀ ለካናዳ ደርሻለሁ። አመጣ ሞለር ነው የሚጠበቅባት ልጄ ግን እያማጠ ሞለድ እያቃተው ነው። በጣም ምጥ ላይ ነው ያለው። በጣም እየተሰቃየብኝ ነው። ልጄ መተንፈስ አለበት። እናት እንደ ፊኛ ነው ተነፍቶ ያለው ሆዱ መተንፈስ አለበት። በልቶ እንዴት ብሎ እንትን ይላል እና እኔ አሁን እየተጨነኩ ምግብ ለማብላት እጄ እየሳሳ ነው። መልሶ እንዳይጨነቅብኝ። ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ አዲስ የሆናችሁ ቤተሰቦች ሀና እባላለሁ። 24 ሰዓት ኦክሲጅን የምተነፍስ እህታችሁ ነኝ። ዛሬ እንግዲህ ከዚህ በፊት አቅርቢያታለሁ፣ ብዙዎቻችሁ ታውቃታላችሁ ብዬ አስባለሁ። በጣም ጀግና በጣም ብርቱ የሆነች እህታችን ሩት አጸደ ዛሬስ ምን ገጠማት? እሷ ቤት ነው ያለነው። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች አድርሱልኝ። ሰላም እህቴ፣ እንኳን ደህና መጣሽ። እንዳልሽ ያው በቤትሽ ነው ያለው። እንዴት አለ? ሰላም ነህ? እንኳን ደህና መጣሽ። አክብረሽኝ ስለመጣሽ ልጠይቅኝ ስለመጣሽ እግዚአብሔር ያክብርልኝ። አሁን በጣም በጨነቀኝ ሰዓት የት ነሽ? አሁን ያለሽበት ደረጃ ምንድን ነው ብለሽ ልጠይቅኝ ቤት ደስ ስለመጣሽ እግዚአብሔር። ባለፈው ያው መተን ነበረ ከዩቲዩብ በላይ ቲክቶክ ላይ ትንሽ የሚሆንበታል ብዬ አስባለሁ። እስቲ ከዛ በኋላ ያጋጠመች ነገር በጣም ያለሽበትን እስቲ በደንብ ዘርዘር አድርገሽ ለቤተሰቦቻችን አውዴ ያለበት ሁኔታ ያሳለፍሽ ያለሽው ነገር ብትገልጪልን። እኔ እውነት ለመናገር አሁን ላይ እና አውዴ እናንተ ሚዲያ ላይ ስመጣ በጣም ማለት ደህና ነበረ። ህመሙ እንዳላት ነው፣ ግን ይሄ የሚያሳስብ ደረጃ የሳምባው ነበረ። አሁን ግን በከፋ ሁኔታ መጸዳዳት በሚያቅት ደረጃ ላይ አሁን ላይ እያሳለፈ ነው ህመሙ። አሁን የአንጀት ኬስ ተብሎ ከአቅም በላይ ሆዱ ተለፍተዋል። ካካ መጸዳዳት እያቃተው ነውና ሆዱ ላይ ሰርጀሪ ትቀደር ተብላ መጸዳጃ ታስቧል። ግን በጣም እየከበደኝ ነው ለማሳከም። ለአንድ ቃል መንግስት በጣም ከባድ ነው። ጥሩ ህክምና አይገኝም። ወረፋ ጠብቀሽ ነው። እሱ ደግሞ አሁን ላይ ያለበት በጣም ሆዱ አብጧል። በየሁለት ቀን ሴት ሆስፒታል ነው በካቴተር እየገቡት ትንሽ ያጸዳዱልኛል። ትንሽ ተንፍሶ ይመጣል። ከዛ በኋላ የሚያየውን ስቃይ መድኃኒዓለም የምናውቀው። አሁን ላይ በጣም ከባድ ሁኔታ ላይ ነው ያለሁት። ለህይወቱም እየፈራው ነው። በጣም ይደክማል። ሳለቅስ ኦክስጅን መጠን ይቀንስብኛል፣ ይጠቁራል። ከብዱናል ባጭሩ በፈኒል በጣም ነው የሚከብደው። ወይም አንስቼዋለሁ ናኦድ ወዱ በጣም አብጦ ነው ያለው። አሁን ቸገር አንደለ ድርቀት ናጠር ማለት ከዚህ ፊት ድርቀት አስቸግራ ነበረ ተደጋጋሚ። ግን በቃ በማምፀኛ የተብሎ መድኃኒት ሰጠዋል። ለተወሰነ ጊዜ ይስተካከልለታል፣ መልሶ ደግሞ ይገክ ነበርና እኔ ፈጽሞ አሳስቦኝ አያውቅም። ሆነ ለመናገር ኬዞቹ በጣም ከባባሽ ስለሆኑ ኬዞቹ ነበር የሚያሳስቡ። ግን በአሁን ሰዓት ላይ ፈጽሞ ከስ መርሳት አልቻለም። ሰው ማለት ሽንት ቤት ሄዶ ሲጠቀም እንደ ቀላል ነገር ይታያል፣ ግን በጣም ከባድ ነው። እኔ አሁን ላይ ዋጋ እያስከፈልም ስለሆነ ተመስገን ማለት አለበት። ሽንት ቤት ሄደን በሰላም ተጠራርተን በመመለሳችን ይተቃጠላል በማስወገዳችን እውነት መመልሽ እግዚአብሔርን በጣም እግዚአብሔር እናመሰግን ይገባል። አሁን ነው ወዲ ፈስነ የሚከፍልልኝ እኔ ብር እየከፈልኩኝ ያን ነገር የሚያደርግልኝ አየር የሚያስወጣው ካካለ ማለት ብር እየተከፈለ ነው እየተፈረፈረ የሚወጣል። በአሁን ሰዓት ላይ ፊንጢጣ በጣም ከአቅም በላይ ተሰነጣጥቆ ይደማል በራሱ ሰዓት። ምን ብዬ ምን ጀመረኝ ምን ላይ እንደማስረዳሽ ግራ ገብቶኛል። ከባድ ሁኔታ ላይ ነው። እኔ ከብዶኛል በጣም
ለመኖሩም ላለመኖሩም በጣም ጭንቅ ላይ ያለ ሲታመን ታውቂያለሽ። እኔም ከባድ ማይግሬን አለብኝ። በቃ ጭንቅላቴ በጣም ከአቅም በላይ እየተጨናነቀ ልፈነዳ ደርሻለሁ። በጣም በጣም እንቅልፍ የለውም። በጣም ይነጫነጫል። ሆዱ ባበጠ ቁጥር እሽልኝ ይላል። እንዴት አድርጌ እንደማስተነፍሰው ግራ በመጋባት ውስጥ ነው ያለሁት። በአሁን ሰዓት ላይ አንድ ህይወት ከባድ ላይ ነኝ። ያንን መልሽም መፍትሄው ምንድነው? አሁን ሰዎች ጋር ቢሉሽ የመሰራት እድል አለ ወይ? መጠበስ ይችላል? ምንድነው አሁን ቀጣይ ሂደቱ? ከሐኪሞችን ያሉሽ አሉት? ከሐኪሞች ኮሎኖስኮፒ በፊንጢጣ በኩል ምርመራ ተደረገለት። ያ ግን አሁን አንጀቱ በጣም ከአቅም በላይ እየጠበበች ነው እና በሆድ በእምብርት አጠዳ ነጸራጃ ይከፈት ነው የሚሉት። ግን እኔ አሁን ተያያዥ ጊዜዎች አሉበት። ሳምባው ከፍተኛ ማደንዘዣ መቀበል አይችልም እና በቃ የሳምባ ግፊትን እያስቸገረው ነው። እሱ ተያይዞ ለጊዜው ማስተንፈስ በቃ በፊት እየገቡ ትንሽ እየፈረፈሩ ያወጡለታል በየ2 ቀኑ ለጊዜያዊ ማለት ነው። ከዛ በኋላ ግን ወደ ራሱ ሲረጋጋ ትንሽ መፍትሄ ከተገኘ ግን ያ ሰርጀሪ ይሰራል ነው የነሱ አላማ። ሆዱ ጋር ይከፈታል። አዎ ግን አሁን ለማደንዘዣም በቂ አይደለም ሳምባ። ማደንዘዣ ባሏው መቀበል ሳምባ የለውም። ግፊት አለ። ግፊት በጣም ሊያስቸግረኝ ነው። አሁን እሱ ከተስተካከለለት እና ትንሽ ስኳር መጠን ያሳያል። ስኳር ትንሽ ያሳያል። በምግብ ከተስተካከለ ግን ከባድ ነው እያለ እንደሽ ለሰውም አይቻልም፣ መግቢያብ ይቻላል። እስካሁን ሲቆየልሽ ሲሆን መድኃኒዓለም አይደል? ያንቺ ጥንካሬ ደግሞ ደንትሽ ያስፈልገዋል። አንቺን ለርታት አንቺ ጠንካራ መሆን ልጅሽን ለማዳን አቅም ውለት ይሆናልና አንቺ በርችልን። የኢትዮጵያ ሕዝብ በእርግጠኝነት ይሄን ትንሽ ብላቴና አይቶ ዝም ይላል ብዬ አላስብም። በጣም የሚያሳዝን የእውነት ቤተሰቦች አስበን የማናውቀው አመስግነንበት የማናውቀው ነገር የእውነት ፈሳችንን ስለተሳን እግዚአብሔር ይመስገን ብለን እናውቃለን። ሰው ሲያጋሳ እኮ እንጸየፋለና ይደብረናል። የእውነት ናኦዴ ግን ያ ነገር አብቶ ነው ሆዱን እንደምትመለከቱት አብጦ በትልቅ ስቃይ ውስጥ በትልቅ ህመም ውስጥ ነው ያለው። ማምላክን እኔ ቃላት ያጥረኛል። አንደበት የለውም። እንደዚህ ሆንኩ ብሎ መናገር አይችልም። ምንም አይነት ማለት ለሻ እያለሰለሰለት አይደለም። እህታችንን ላለችው ሰምታችኋታል። አሁን ላይ ከብዷል። ቪዲዮ እዚህ ላይ ሊጨንቃችሁ ይችላል ብዬ ነው የማለቀው። እኔ አልቻለሁ። በጣም ነው የሚያሳዝነው። ማምላክን ቆስሏል። በጣም 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 ቆስሏል። እንደው ስለ ወላዲተ አምላክ ስለ ጭንቃ መሆናል በብላችሁ ያቅማችሁን አግዟት። ቤት ድረስ መታችሁን እዩዋት፣ ጠይቋት። የሚወስዳቸው ነገሮች ሀብታሚን ወተት ነው እነሱ የተፈቀደለት። ኢንሹርን መጠቀም ጀምሯላ። ኢንሹርን መጠቀም ጀምሯል። ሄድፐርም ምንም። በዚሁ አጋጣሚ ቲክቶክ ወደ 250 ምናምን ፕሮግራም ላይ ማስታወቂያ አሰረታችሁ ለናኦድ መስጠት የሚችሉት ነገር ካለ ናኦድን ማገዝ የምችሉ ሰዎች ካላችሁ በዚህ አጋጣሚ የኔንም ስልክ አስቀምጥላችኋለሁ። የሩት አካውንቷንና ስልኳንም አስቀምጥላችኋለሁ። ለናኦድ የሚሆን ነገር የእውነት ልጁ ከኦክሲጅን በላይ ታፍኗል። እማምላብን ሆድ ሲታፈን አስቡት። ሆዳችንን አሞን ሽንት ቤት እስክንደርስ ወይንም ደግሞ ሽንት ቤት ሰው ኖሮብን የሚሰማንን ስሜት አስቡት። ማምለክን እጅግ ከባድ ሁኔታ ውስጥ ነው ያለው። ስለ እናት ስለ ልጅ ብላችሁ ናኦድን ካለበት ጭንቀት አውጡልኝ። ምክንያት ሰው እንዲያግዝሽ የምትፈልጊ ነገር እንዲሆንልሽ የምትፈልጊ ነገር ካለ እስቲ እድሉን ልስጥሽና በደንብ ንገሪያቸው። ከኔ በላይ ደግሞ ቦታው ላይ ስላለሽ የልጅሽን ጭንቀት የልጅሽን ስሜት ታውቂዋለሽ። አብረሽው እያማጥሽ ያለሽ እናት ነሽና እስቲ ስሜቱን በደንብ ገለጭ ብላችሁ። እሺ እኔ በአሁን ሰዓት ላይ ከባድ ሁኔታ ላይ ያለው ነው ማለት በቃ ጭንቅ ላይ ነው ያለው። አንዲት እናት አምጣ
መውለድ ነው የሚጠበቅባት። ልጅ ግን እያማጠ መውለድ እያቃተው ነው። በጣም ምጥ ላይ ነው ያለው። በጣም እየተሰቃየብኝ ነው። እውነት እኔን ምጤን በጣም አጥብዬዋለሁ። በአሁን ሰዓት ላይ በአማኩ ሰዓት ከባድ መስሎኝ ነበረ። ገናውና ኦዲት ሳየው በጣም የኔ ምጥ በጣም ቀላል ሆኖ የሚታየኝ። ምን ያህል የሆነች ትንሽ ካካላ ማለት 6 ሰዓት ሙሉ አንጦ ኦክስጅኑ ቀንሶ ግንባሩ ላይ ምን ያህል ላብ እንደሚደፍቅ እኔና መድኃኒዓለም ነው የምናውቀው። ልጄ መዳን አለበት። በደጋግ ኢትዮጵያውያን ኤርትራውያን እምነት ዘር ሳትመርጡ በአርሴማን መላችሁ ልጄን አድኑ። ልጄ መተንፈስ አለበት። መትን እንደፊኛ ነው ተነፍቶ ያለው ሆዱ መተንፈስ አለበት። በልቶ እንዴት ብሎ እንትን ያለ እና እኔ አሁን እየተጨነኩ ምግብ ለማብላት እጄ እየሳሳ ነው። መልሶ ላይ ይጨነቅል እና በጣም ጭንቅ ላይ ነው ያለሁት። እግዚአብሔር የሚያውቀው። ልጄን አስተንፍሱልኝ እንለው ተንፍስልኝ ማለት ትንሽ ቢሆን በቃ በጣም ምን እንደማስረዳሽ እኔ በጣም ከብዶኛል። እግዚአብሔር መልሽ አይደለም ናኦድን ታላቅ ጊዜ የእሱ ታላቅ አለኝ 5 አልናለች እና በቃ ሲፈሳ አይደለም የሚለው ማምላክን መልለል ይፈሳ ይላል ማለት ምን ያህል ጭንቅላት ውስጥ እንደገባ እኔ አሁን ላይ ለዛ ልጅ እግዚአብሔር ምን አለው ባተረፈልኝ ያለ ትልቁም ልጅ እንዳይጎዳብ በጣም ነው እሱን ነገር በጣም ይከታተላል፣ ያየዋል። ሲያለቅስ ተጨናነቀ፣ ሲያለቅስ እኔን አይዞ ወንድሜ ምና በቃ እግዚአብሔር ምን አለለዋለሁ በቃ ለልጄ ስትል አድንልኝ። እኔ እስካሁን ህመም አልከበደኝም። ያሁን ከአቅም በላይ ሊከበደኝ ማምላክ ታውቀዋለች። ሁሉና ዳሬ ቁጭ ብዬ ነው የማድረው። ከበፊቱ በተለየ ሁኔታ ሲጨነቅ አንድ ጸልሽ ማየት ራስ መታመም ይሻላልና ከብዶኛል። ነካከሚያም ማንኛውም ነገር ብታገዝና ልጄ ቢድንልኝ ይታከምልኝ ለነገው ሰላሙ እርዱኝ ነው የምለው። አመሰግናለሁ ሀኒዬ አክብረሽኝ ስለመጣሽ። የት ነሽ የት ወደቅሽ ብለሽ መተሽ ስላየሽም ልጄን ስላየሽው ስለምትተባበሪኝ ሁሉ አመሰግናለሁ። ቀልሜ ከጤና ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን ማዬ። ይሄም ላንስትሽም እንግዲህ ቤተሰቦች በተቻላችሁ መጠን የእውነት አስበነው አመስግነንበት የማናውቀው ነገር እዚህ ቤት ግን ተከፍሎ እየተደረገ ነው። ከከፍሎ እንኳን መተንፈስ አልቻለም። እንደምትመለከቱት ልጃችን ትንሽዬው ሕፃን በጭንቀት በመከራ ውስጥ ነውና ከዚህ መከራ እናውጣው። የእናንተ ትንሽ እርዳታ ለናኦድ ህይወት ሆኗልና የእናንተ ድብ ትንሽ ድጋፍ ለናኦድ ህይወት ነው። ትንሹ ድጋፍ ለናኦድ ህይወት ትንሹ ድጋፍ ለናኦድ ህይወት ነውና የተቻላችሁን አድርጉልን። ስለምታደርጉልን ትብብር ስለምታደርጉልን እርዳታ ከወዲሁ እናመሰግናለን። ሰላም